ሰበር ዜና ጀነራሉ ተገደሉ። የጀነራሉ ግድያ መቀሌና አስመራን እያስፈነጠዘ ነው። ወዲህ ደግሞ ጀነራል ጻድቃን ገብረትንሳኤ በቅርቡ አብይ በመሩት ወታደራዊ ስብሰባ ላይ የሰጡት አስተያየት አፈትልኮ ወጥቷል። የህወሓት ታንኮችም ወደ አማራ ክልል እንቅስቃሴ መጀመራቸውን ከምሳ ሰዓት በኋላ የወጡ መረጃዎች አረጋግጠዋል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ታማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮመንትና ሼር እንድታደርጉ እንጠይቃለን። አሁን ዋና ዋናዎቹን እናስቀድም። ጀነራሉ ተገደሉ። ከሰሞኑ በወልቃይት በነበረው ውጊያ ከኢትዮጵያ ጦር ጎን ሆነ የተሰለፈውን ጦር የሚመሩት የጦር አዛዥ መገደላቸውን ሰራዊቱ አረጋግጧል። የጀነራሉ ግድያ በአዲስ አበባና አቡዳቢ ድንጋጤን ሲፈጥር በመቀሌና በአስመራ ደግሞ ፈንጠዝያን ፈጥሯል። በዝርዝር የምናስደምጣችሁ ዘገባችን ነው። ጀነራል ጻድቃንና ጠቅላይ ሚኒስትር አብይ አህመድ ከመሩት ወታደራዊ ስብሰባ አንድ ጥብቅ መረጃ አፈትልኳል። ጀነራል ጻድቃን በስብሰባው ጦርነቱን በተመለከተ ለጠቅላዩ የተናገሩት አስተያየት አነጋጋሪ ሆኗል። ህወሓት ወደ 4 ኪሎ ከገፋ አብይ ሸዋን አጥረው ሊቀመጡ ይችላሉ የሚል ትንታኔም ተሰምቷል። ታዳምጡታላችሁ። የህወሓት ታንኮች ወደ አማራ ክልል እንቅስቃሴ መጀመራቸው ተሰማ። ሰፊ ውጥረት በተፈጠረበት ግንባር ህወሓት ታንኮቹን፣ መድፎቹንና ሜካናይዝድ አሃዱን ወደ አማራና አፋር ክልሎች ማንቀሳቀሱ ታውቋል። በሌላ በኩል ከባድ ውጊያ ባስተናገደው የወልቃይት ግንባር አዳዲስ ወታደራዊ ስምሪት እየተደረገ ነው። ትሰሙታላችሁ። ከሰሞኑ በቁጥጥር ስር የዋሉት ፖለቲከኛ አበበ አካሉ ሽብር በመፈጸም ወንጀል መከሰሳቸውን የተመለከተ ዘገባም ይዘናል። ታዳምጡታላችሁ። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን ጉዳይ ጨዋነት በተሞላበት መንገድ በአስተያየት መስጫው እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። ከትላንት በስቲያ በፖሊስ ቁጥጥር ስር የዋሉ ሁለት የኢትዮጵያ ሕዝቦች አብዮታዊ ፓርቲ ኢህአፓ አባላትና የፓርቲው ጠበቃ የሽብር ጥቃት ለመፈጸም ተንቀሳቅሰዋል የሚል ውንጀላ ቀረበባቸው። ፖለቲከኞቹና ጠበቃው ከህዝባዊ ወያነ ሓርነት ወይም ህወሓት ከሌሎች ጸረ ሰላም ኃይሎችና ጽምዶ ተብሎ በሚጣራው ኃይል ጋር በመቀናጀት በአዲስ አበባ ከተማ አባላትን በመመልመልና በማደራጀት ተጠርጥረዋል። የፌዴራል ፖሊስ እነዚህን ውንጀላዎች ያቀረበው በአቶ አበባ አካሉ፣ አቶ ይስሐቅ ወልዳይና አቶ አበራ ንጉስ ላይ ነው። የኢህአፓ የህዝብ ግንኙነት ኃላፊ የሆኑት አቶ ይስሐቅና የህግ ባለሙያው አቶ አበራ በፖሊስ ቁጥጥር ስር የዋሉት ከትላንት በስቲያ ሰኞ ሐምሌ 27 እንደሆነ ፓርቲያቸው በወቅቱ ባወጣው መግለጫ አስታውቋል። አቶ አበበ በፖሊስ ቁጥጥር ስር መዋላቸውን ፓርቲው ያረጋገጠው ደግሞ በትላንትናው ዕለት ነው። የፌዴራል ፖሊስ ሶስቱንም ተጠርጣሪዎች ከትላንት በስቲያና ትላንት በእጀባ ወደ መኖሪያ ቤታቸው በመውሰድ ፍተሻ ማካሄዱንና የተወሰኑ ቁሳቁሶችን ይዞ መሄዱን ቤተሰቦቻቸውና የኢህአፓ ፕሬዝዳንት አቶ አብርሃም ሃይማኖት ለኢትዮጵያ ኢንሳይደር ገልጸዋል። ሶስቱ ተጠርጣሪዎች ዛሬ ረቡዕ ሐምሌ 29 2018 በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ አንደኛ የጊዜ ቀጠሮ ችሎት መቅረባቸውን የፓርቲው ዋና ጸሐፊ ሚስጥረ ስላሴ ተአምራትና ጠበቃቸው አቶ ሰለሞን ገዛኸኝ ለኢትዮጵያ ኢንሳይደር አረጋግጠዋል። በዛሬው የችሎት ውሎ የፌዴራል ፖሊስ የ14 ቀናት የምርመራ ጊዜ ቀጠሮ መጠየቁን አቶ ሰለሞን ተናግረዋል። ፖሊስ የምርመራ ጊዜ ለመጠየቅ ለፍርድ ቤቱ ያቀረበው ማመልከቻ ሁለቱ ፖለቲከኞችና የህግ ባለሙያው የተጠረጠሩባቸውን ወንጀሎች የዘረዘረ ነው። ኢትዮጵያ ኢንሳይደር የተመለከተችው ይኸው ማመልከቻ ሶስቱ ተጠርጣሪዎች ህጋዊ የፖለቲካ ፓርቲን እንደ ሽፋን በመጠቀም ከፓርቲው ህግና ዓላማ ውጪ ስልጣን በኃይል ለመያዝ በማሰብ ተንቀሳቅሷል በሚል ተወንጅለዋል። ግለሰቦቹ ይህንኑ ሀሳባቸውን ለማሳካት ከኢትዮጵያ የውስጥና የውጭ ታሪካዊ ጠላቶች መቀናጀታቸውም በማመልከቻው ላይ ተጠቅሷል። በፖሊስ ማመልከቻ በጠላትነት ተፈርጀው የተዘረዘሩ ህወሓት፣ ጽምዶ ተብሎ የሚጠራው ኃይልና ስማቸው ያልተጠቀሱ ሌሎች ጸረ ሰላም ኃይሎች ናቸው። ከህወሓት ከፍተኛ አመራሮች ጋር በድብቅ ግንኙነት በማድረግ የተጠረጠሩት ሶስቱ ግለሰቦች በአዲስ አበባ ከተማ በመንቀሳቀስ አባላትን በመመልመልና በማደራጀት የጸጥታ ኃይሎችን እንቅስቃሴ በመሰለልና ለጽምዶ ቡድን መረጃ በማቀበል ተወንጅለዋል።
ሁለቱ ፖለቲከኞችና ጠበቃው ህገ መንግስቱንና ህገ መንግስታዊ ስርዓቱን በኃይል ለመናድ የፖለቲካ ክንፍ፣ የወታደራዊ አደረጃጀትና ስልጠና ክንፍ፣ የሚዲያ ፕሮፓጋንዳ ክንፍና ሌሎች የድርጊት መርሃ ግብር አፈጻጸም በማውጣት መንቀሳቀሳቸውንም ፖሊስ ለፍርድ ቤቱ አመልክቷል። ግለሰቦቹ ስልጣን ላይ ያለውን መንግስት በኃይልም ቢሆን ማስወገድ አለብን፣ በየትኛውም አካባቢ የሚደረግ የትጥቅ ትግል አግባብ ነው በማለት ለህዝቡ የትጥቅ ትግል የመጨረሻ አማራጭ መሆን እንዳለበት መናገራቸውን ፖሊስ በማመልከቻው ላይ ጠቅሷል። ሶስቱ ተጠርጣሪዎች በችሎት በነበራቸው ቆይታ ይህንን በተመለከተ የቀረበባቸውን ውንጀላ ማስተባበላቸውን ጠበቃቸው አቶ ሰለሞን ለኢትዮጵያ ኢንሳይደር ተናግረዋል። ተጠርጣሪዎቹ ሰላማዊ ትግል ነው የምናምነው፣ መንግስት በኃይል የመገልበጥ እሳቤ የለንም ማለታቸውን አቶ ሰለሞን አክለዋል። መንግስት እንዲስተካከል የሚጥሩ መሆናቸውን ለፍርድ ቤቱ የገለጹት አቶ አበበ ሀገር አለኝ፣ ልጆች አሉኝ፣ በሰላማዊ ትግል ነው የምናምነው ማለታቸውን ጠበቃቸው አስረድተዋል። የፌዴራል ፖሊስ ለፍርድ ቤት ባቀረበው የጊዜ ቀጠሮ ማመልከቻ ላይ ተጠርጣሪዎቹ የብሔርና የሃይማኖት ግጭትን ለመፍጠር በማሰብ በውጭ ሀገር በሚገኙ መገናኛ ብዙሃን የሐሰት ፕሮፓጋንዳ ሲያሰራጩ ነበር በሚልም በተጨማሪነት ወንጅሏቸዋል። ከዚህ ጋር በተያያዘ ፖሊስ በማመልከቻ ላይ በስም የጠቀሳቸውን አንከር ሚዲያ፣ ኢትዮ ፎረም እና ኢትዮ 360 መገናኛ ብዙሃንን ነው። ሶስቱ ተጠርጣሪዎች በጸጥታ ኃይሎች ቁጥጥር ስር የዋሉት በአዲስ አበባ ከተማ የተለያዩ ክፍለ ከተሞች ላይ በመንግስት የጸጥታ ኃይሎች ተቋማትና በመንግስት ከፍተኛ አመራሮች ላይ የሽብር ጥቃት ለመፈጸም በእንቅስቃሴ ላይ እያሉ እንደሆነ ፖሊስ ለፍርድ ቤት ገልጿል። ግለሰቦቹ የተጠረጠሩበት ድርጊት የሽብር ወንጀል ድርጊት ከመሆኑ አንጻርና ጉዳዩ ውስብስብና ሰፊ ጊዜ የሚያስፈልግ መሆኑን ለፍርድ ቤቱ የጠቀሰው የምርመራ ስራ ለማካሄድ 14 ቀናትን ጠይቋል። የፌዴራል ፖሊስ ለፍርድ ቤቱ ባቀረበው ማመልከቻ ተጠርጣሪዎቹ በዋስ ከስር ቢለቀቁ ምስክሮችን ሊያሸሹብን፣ ሊያስፈራሩብንና ሊደልሉብን ይችላሉ በሚል ምክንያት በምርመራው ወቅት በእስር ላይ እንዲቆዩ ጥያቄ አቅርቧል። በቀጣይ መረጃችን ጀነራል ጻድቃንና ጠቅላይ ሚኒስትር አብይ አህመድ ከመሩት ወታደራዊ ስብሰባ አንድ ጥብቅ መረጃ አፈትልኳል። ጀነራል ጻድቃን በስብሰባው ጦርነቱን በተመለከተ ለጠቅላዩ የተናገሩት አስተያየት አነጋጋሪ ሆኗል። ህወሓት ወደ 4 ኪሎ ከገፋ አብይ ሸዋን አጥረው ሊቀመጡ ይችላሉ የሚል ትንታኔም ተሰምቷል። ሪፖርተር ጋዜጣ ጀነራል ጻድቃን ከሰሞኑ በአንድ ዝግ ስብሰባ ላይ የተናገሩትን ንግግር ከውስጥ ምንጮቹ አረጋግጦ ይዞ ወጥቷል። ለሪፖርተር አስተያየታቸውን የሰጡ አንድ የፖለቲካ ተንታኝ እንደተናገሩት ህወሓትና አብረዋቸው የተሰለፉት በቆቦ አቅጣጫ ጦርነቱን የሚያካሄዱት ከሆነም እስከምን ድረስ ገፍተው ሊሄዱ ይችላሉ የሚለው እርግጠኛ አይደለም። እንደ ባለፈው ጊዜ እስከ ደብረሲና ሄደው ሊመለሱ ነው ያሰቡት የሚለውም ያጠያይቃል። የፌዴራል መንግስቱም ቢሆን ባሰቡት እንዲቆሙ የሚያደርግ የጦርነት ስልት ይኖረዋል ተብሎ ይገመታል። ያም ሆነ ይህ ግጭቱ ወደ ጦርነት የሚያድግና የሚስፋፋ ከሆነ በዋናነት መካሄጃ ሜዳው አማራ ክልል የሚሆንበት እድል እየሰፋ ነው። ይህ ደግሞ በብዙዎቹ የጦርነት ተካፋዮች የሚፈለግ ይመስላል። የፌዴራል መንግስት የማዕከላዊ ስልጣኑን መቀመጫ የሆኑ ሸዋ አካባቢዎችን አጥሮ ሊቀመጥ ይችላል። ሻዕቢያም ሆነ ህወሓት ጦርነቱ እነሱ ካሉበት እስከ ራቀ ድረስ ችግር የለባቸውም። የፋኖ ኃይሎችና የአማራ ፖለቲከኞች ግን በዚህ መሰሉ የጦርነት ሁኔታ ምን እንደሚጠቀሙ ግልጽ አይደለም፣ በቅጡ ያሰቡበትም አይመስልም። በቅርቡ ሌተናል ጀነራል ጻድቃን ገብረትንሳኤ ራያ ላይ ውጊያውን ያሸነፈ አጠቃላይ የጦርነቱን ሁኔታ የመወሰን አቅም አለው የሚል ግምገማ እንዳቀረቡ ከቅርብ ምንጮች ሰምቻለሁ። ይህንን እሳቸው ባያቀርቡት ራሱ እንዲህ ያለው ስልት በመንግስት ቅቡልነት እንደሚኖረው ተገማሽ ነው። ህወሓት ከዚህ ቀደም ከገጠመው ሽንፈት ተምሮ የአፋርና የጅቡቲ መስመርን የመቁረጥ ሙከራ ሊያደርግ ይችላል። ይሁንና ሻዕቢያ በዚህ ጦርነት ሙሉ እገዛ ያደርጋል ብዬ አላምንም። ሻዕቢያ ሙሉ ተሳታፊ ወደ መሆን ከተሸጋገረ ለኢትዮጵያ መንግስት ሁኔታው አመቺ ይሆንለታል። ይሁንና ሻዕቢያ በባህር በር ጥያቄ መዘዝ በኢትዮጵያ ልወረር እችላለሁ ስለሚል በድፍረት አይገባም ብዬ እገምታለሁ በማለት አብራርተዋል። በሌላኛው ዜናችን የህወሓት ታንኮች ወደ አማራ ክልል እንቅስቃሴ መጀመራቸው ተሰማ። ሰፊ ውጥረት በተፈጠረበት ግንባር ህወሓት ታንኮቹን፣ መድፎቹንና ሜካናይዝድ አሃዱን ወደ አማራና አፋር ክልሎች ማንቀሳቀሱ ታውቋል። በሌላ በኩል ከባድ ውጊያ ባስተናገደው የወልቃይት ግንባር አዳዲስ ወታደራዊ ስምሪት እየተደረገ ነው። የራያ ቀጠና በሰሜን ኢትዮጵያ በተለይም በአማራና በትግራይ ክልሎች
አዋሳኝ መስመር ላይ የሚገኝ እጅግ ከፍተኛ ወታደራዊ፣ ጂኦፖለቲካዊና ኢኮኖሚያዊ ስትራቴጂካዊ ጠቀሜታ ያለው ቀጠና ነው። አካባቢው ለዓመታት የኃይል ሚዛን መፈተኛና የጦርነት ግንባር ሆኖ የቆየ ነው። ራያ በተለይም አላማጣና ቆቦ መካከለኛውን የሀገሪቱን ክፍል ማለትም አዲስ አበባ ወይም ወሎ ከሰሜኑ ጫፍ መቀሌ ወይም ትግራይ ጋር የሚያገናኘውን ዋነኛው የኤሌክትሪክ የትራንስፖርትና የኮሚኒኬሽን መስመር መተላለፊያ ነው። ይህንን ቀጠና የተቆጣጠረው ኃይል ወደ ሰሜንና ወደ ደቡብ የሚደረጉ የሰራዊትና የሎጂስቲክ እንቅስቃሴዎችን ሙሉ በሙሉ የመቀየር ወይም የማስተጓጎል አቅም ይኖረዋል። ቀጠናው የተራራማና የሜዳማ መሬት ቅልቅል ነው። የቆቦ ሜዳ ለከባድ መሳሪያዎችና ለተሽከርካሪዎች እንቅስቃሴ አመች ሲሆን እንደ ዞበል ያሉ ከፍታ ቦታዎች ደግሞ ለተከላካይ ኃይል ምቹ የጦርነት ግንባር ምሽግ ለመስራትና የጠላትን እንቅስቃሴ ከሩቅ ለመሰለል ትልቅ ወታደራዊ የበላይነት ይሰጣሉ። ራያ ከምስራቅ አቅጣጫ ከአፋር ክልል ጋር ይዋሰናል። ይህ ደግሞ የኢትዮጵያ ኢኮኖሚ የጀርባ አጥንት ወደ ሆነው የጅቡቲ አዲስ አበባ ዋና የትራንስፖርት መስመር በተለይም በሚሌ አቅጣጫ ለመቅረብ ወይም ተጽዕኖ ለማሳደር የሚያስችል ስትራቴጂካዊ መውጫ በር ያደርገዋል። በአጠቃላይ የራያ ቀጠና በሰሜን ኢትዮጵያ ጦርነት ውስጥ የማጥቂያም ሆነ የመከላከያ ስትራቴጂን ለመቅረጽ ቁልፍ የሚባል የቼዝ ቁራጭ ነው። ለህወሓት ደግሞ ከደህንነት ስጋት መከላከያነት ባለፈ በሀገር ፖለቲካ ውስጥ የራሱን ህልውናና ተደራዳሪነት ጠብቆ ለማቆየት የሚጠቀምበት ወሳኝ ወታደራዊ ግንባር ነው። በሌላኛው ዜናችን ጀነራሉ ተገደሉ። ከሰሞኑ በወልቃይት በነበረው ውጊያ ከኢትዮጵያ ጦር ጎን ሆኖ የተሰለፈውን ጦር የሚመሩት የጦር አዛዥ መገደላቸውን ሰራዊቱ አረጋግጧል። የጀነራሉ ግድያ በአዲስ አበባና አቡዳቢ ድንጋጤን ሲፈጥር፣ በመቀሌና አስመራ ደግሞ ፈንጠዝያን ፈጥሯል። ማክሰኞ ዕለት በምዕራብ ዳርፉር ከአንጋፋው የሱዳን ጦር ኃይሎች ጋር በተሰለፉ ኃይሎችና በፈጣን ድጋፍ ሰጪ ኃይሎች ወይም አርኤስኤፍ መካከል በተቀሰቀሰ ከባድ ግጭት አንድ ከፍተኛ የፈጣን ድጋፍ ሰጪ ኃይሎች አዛዥ መገደሉን ሁለቱም ወገኖች ያረጋገጡ ሲሆን ይህም በምዕራባዊ አካባቢ ለሚንቀሳቀሰው የፓራሚሊተሪ ቡድን አዲስ ሽንፈት መሆኑ ተገልጿል። የፈጣን ድጋፍ ሰጪ ኃይሎች ወይም አርኤስኤፍ በምዕራብ ዳርፉር ሰሜናዊ ክፍል ሲመሩት የነበሩት ብርጋዴር ጀነራል ማሃዲ ጀበል ሙን በሀጀር ማርፋይንና ቢር ሳሊባ አካባቢ በተደረገ ከባድ ውጊያ ተገድለዋል። የሱዳን ነጻነት ንቅናቄ መሪ ሚኒ አርኮና ሚናዊ የጋራ ኃይሎች በጦር ሜዳ ድል በመቀዳጀት ጀነራሉን መግደላቸውን ያረጋገጡ ሲሆን የአርኤስኤፍ ደጋፊ የሚዲያዎችም ይህንኑ አረጋግጠዋል። ጀበል ሙን በዳርፉር ከነበሩት የፓራሚሊትሪ ቡድኑ ከፍተኛ የጦር ሜዳ አዛዦች አንዱ ነበሩ። ቀደም ሲል በካርቱም የድጋፍ ሰጪ ኃይሎች ወይም አርኤስኤፍ የመድፍ ጦር ሲመሩ የነበሩ ሲሆን በቅርቡ ወደ ብርጋዴር ጀነራልነት ካደጉ በኋላ የአርኤስኤፍ የ128ኛውን ምድብ እዝ ተረክበው ነበር። በቅርብ ወራት ውስጥ በሰሜን ዳርፉር ጅርጅራና ቲኔ እንዲሁም በምዕራብ ዳርፉር ኩልቡስ፣ ቢር ድቂቅና ቢር ሳሊባን ጨምሮ በዳርፉር በበርካታ የውጊያ ቀጠናዎች የፈጣን ድጋፍ ሰጪ ኃይሎች ወይም ደግሞ አርኤስኤፍ የጦር ክፍሎች መርተዋል። የጋራ ኃይሎች በሰሜን ዳርፉር ግዛት የምትገኘውንና ቁልፍ የድንበር ከተማ የሆነችውን ቲኔን ለመቆጣጠር የሚደረገውን የፈጣን ድጋፍ ሰጪ ኃይሎች ወይም አርኤስኤፍ ግስጋሴ ለመግታት በሚያደርጉት ጥረት ሳቢያ ከኤል ጄኔ በስተ ሰሜን ያለው ግጭት ተባብሷል። በሱዳን የእርስ በርስ ጦርነት ውስጥ የወታደራዊ ኃይል ሚዛኑ በሁለቱ ዋና ዋና ተፈላሚዎች መካከል አገሪቱን ለሁለት በከፈለ መልክ የተከፋፈለ ሲሆን የትኛውም ወገን ፍጹም የበላይነትን ማግኘት አልቻለም። የሱዳን መደበኛ ጦር በአብዛኛው የሀገሪቱ ሰሜናዊ፣ ምስራቃዊና ማዕከላዊ ክፍሎችን ይቆጣጠራል። ዋና አስተዳደራዊና የሎጂስቲክ ማዕከሎችን እንደ ፖርት ሱዳን፣ ካሳላ፣ ገዳሪፍና ዋድ ማዳኔ የተባሉ ከተሞች ናቸው። እንዲሁም ዋና ከተማዋን ካርቱምን መልሶ ለመቆጣጠር ከፍተኛ ግስጋሴ ያደርጓል። በተመሳሳይ የፈጣን ድጋፍ ሰጪ ኃይሎች ወይም አርኤስኤፍ የምዕራባውያን የዳርፉር ክልል ሙሉ በሙሉ በሚባል ደረጃ የተቆጣጠረ ሲሆን በኮርዶፋንና በብሉ ናይል ግዛቶች ላይም ሰፊ ይዞታዎች አሉት። የአርኤስኤፍ ኃይሎች የማዕከላዊ ሱዳን ቁልፍ የሎጂስቲክ ማዕከል የሆነችውን ኤል ኦቤይድን ለመክበብና ይዞታቸውን ለማስፋት ከፍተኛ ጥረት እያደረጉ ነው። አርኤስኤፍ ባለፈው ዓመት መጠናቀቂያ ላይ የሰሜን ዳርፉር ዋና ከተማ ኤልፋሽርን ከተቆጣጠረ በኋላ አሁን ላይ ከቻድ ድንበር አቅራቢያ ያሉትን እንደ ቲኒ ያሉ የድንበር ከተሞች ሙሉ በሙሉ ለመቆጣጠር እየተዋጋ ነው። ክቡራትና ክቡራን የአዲስ ፖስት ሚዲያ ቤተሰቦቻችን ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበረ።
እነዚህን መረጃዎች እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።